በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? አምላካችን እግዚአብሔር ዛሬም ዘውትርም የተመሰገነ ይሁን። እንደሚታወቀው ያው ይህንን ቻናል የምትከታተሉ ክርስቲያኖች በዚህ ቻናል የማስተላልፈው ተከታታይ ትምህርቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ያደረጉና አጠቃላይ ለምዕመናን ግንዛቤ ለመስጠት ይሆናል የምላቸውን ነገሮች የማሳልፍበት የዩቲዩብ ቻናል ነው። ዛሬ እንዳጋጣሚ ያው ተከታታይ ትምህርት የጀመርኩት ትምህርት አለ በዚህ ቻናል ላይ ለምዕመናን ግንዛቤ የሚሆነው የቤተክርስቲያን ታሪክ በዓለም መድረክ የሚለውን አርዕስት በማንሳት በቤተክርስቲያን የሚሰጠውን ትምህርት ዋና ዋና ሀሳቦችን ለሚያውቁት ለማስታወስ ለማያውቁትም ደግሞ ያው እንዲያውቁት ማድረግ ያለመ ነው። ዛሬ ማየው ግን ግንዛቤ እንዲሆን ለምዕመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንዛቤ ይሆናል ያልኩት ወቅታዊ ጉዳይ ነው። በማህበራዊ ሚዲያ ያው ሰሞኑ ገብቼ አንዳንድ ነገሮችን ሳይ ከተአምራት ጋር የተያያዙ ነገሮችን ስለተመለከትኩኝ ያው እኔም የማውቀውን እንደ ቤተክርስቲያን ልጅነቴም ከልምድም ካጋጠሙኝ ነገሮች የማውቀውን ነገሮች ለማጋራት ስለፈለኩ ነው። ስለዚህ በአክብሮት ሀሳባችሁን ለመስጠት ለመረዳት ግንዛቤ ለመያዝም እስከ መጨረሻው እንድትከታተሉኝ ጠይቃለሁ። ያው ታምር ምንድን ነው? እግዚአብሔር ታምር ለምን ያደርጋል የሚለውን በኋላ ላይ አነሳዋለሁ። ግን ያጋጠመኝን ነገሮች በህይወቴ ያየኋቸው የተማርኩባቸው ነገሮችን ላንሳና ከዛ በመነሳት እናንተም ያው የምትገነዘቡት ነገሮች ይኖራሉ ብዬ አስባለሁ። በ1994 ዓመተ ምህረት ላይ መቂ ደብረ አሚን ቅዱስ ጊዮርጊስ ቤተክርስቲያን በድቁና ያገለግል ነበረ። 94 ዓመተ ምህረት ማለት ነው። የዛሬ 20 ምናምን ዓመት ነው እንደዛ ገደማ ላይ ማለት ነው። እና ልጆች እያለን ደብረ አሚን ቅዱስ ጊዮርጊስ ቤተክርስቲያን ያገለግል ነበር። እንደሚታወቀው የመቂ ሰው ብዙ ያውቀዋል። መቂ ቅዱስ ሚካኤል ቤተክርስቲያን ደግሞ መምህር ግርማ መጀመሪያ በዛ ዘመን ጥምቀት የሚያጠምቁበት ጊዜ ነበረ። ከፍተኛ የመቂ ህዝብ እንዳለ ተነቅሎ ያለው የት ነው? መቂ ቅዱስ ሚካኤል ቤተክርስቲያን ነው። የጥምቀቱ አገልግሎት ይከናወናል እና በጣም እጅግ ብዙ ህዝብ እየሄደ ይሄ የጥምቀት ስርዓቶችን ይሳተፍ ነበረ። እኛም እዛ እንሄድ ነበረ ማለት ነው። እና በኋላ ላይ እየቆየ ያው ትንሽ አንዳንድ ጥያቄ የሚያጭሩ ነገሮች እየተነሳበት የመጣ ሁኔታዎች ነገሮች አሉ። እነዚህም ነገሮች ምንድናቸው? አንደኛ ያጠማመቁ ሁኔታ ቀድሞ ከነበረበት ለየት ያለ ያጠማመቅ ስርዓት መሆኑ፣ ይሄ ልብ መልስ፣ ቧጥ፣ ግንባር ላይ ውጣ፣ 7 ጊዜ ጩህ፣ ሌሎች ነገሮችም ነበሩት። ሌላ ደግሞ የቡዳ መንፈስ፣ የዛር መንፈስ፣ የመተት መንፈስ፣ የኤችአይቪ መንፈስ ተብሎ ክላሲፋይ መናፍስት ክላሲፋይ የተደረጉበትና እርስ በርሳቸው ደግሞ የማይስማሙበት ሁኔታዎች ነበሩ። የቡዳ መንፈስ ከዛር መንፈስ የማይስማማባቸው ነገሮች እዛው መናፍስት የተያዙት አካላት ላይ ይታይ ነበር። ይሄም ደግሞ ከቅዱሳት መጽሐፍት አንጻር ሲታይ ጌታችን ኢየሱስ ክርስቶስ በወንጌል እያስተማረ ባለበት ሰዓት በምድር ሕይወቱ ላይ እያስተማረ ባለበት ሰዓት ላይ በቡኤል ዜቡል ነው አጋንንትን የሚያወጣው ባሉት ጊዜ እርስ በርሷ የምትለያይ መንግስት ትፈርሳለች ብሎ አስተምሯል። ያ ማለት አጋንንትን እንዴት ሊያወጣው ይችላል? ምክንያቱም ሊጠላሉ የሚችሉ አካላት አይደሉም። አንድ ሰንሰለት ያላቸው ነው። አንድ ተልእኮ ያላቸው አካላት ናቸው። አንድ ስርዓት ያላቸው አካላት ናቸው። የዲያብሎስ ስርዓት አጠቃላይ ማለት ነው እና እርስ በርሷ የምትለያይ መንግስት ትጠፋለች በማለት ሊለያይ የሚችል ሴጣን እንደሌለ ወይ እርስ በርሱ ተቃርኖ ውስጥ ሊወድቅ የሚችል ሴጣን እንደሌለ በወንጌል ነግሮናል። ነገር ግን እዛ ላይ ቡዳ መንፈስ ከእንትን መንፈስ እርስ በርሳቸው አይስማሙም እና ሲጠራሩ ራሱ ጀለስ የሚባል ስም ነበራቸው እና ጀለስ የሚል መጠሪያ አላቸው እና ይሄ ነገሮች እየታየ መጣ።
ሌላኛው በጭምጭምታ የመጣው ነገር ምንድነው? ከሊቃውንት ከምን አንዳንድ ነገሮች ከሚያውቁት መካከል ደግሞ ይሄ ሱዳን ዕፅ የሚባለው ያጠማመቅ ከዚህ ከእጽዋት ጋር የተያያዙ ነገሮች እንዳሉም ተነስቶ ነበር። ሌላኛው መጨረሻ ላይ በዛን የተነሳው ነገር ምንድነው? እገሌን ያደረገብህ በሚል አንዱ ያደረገበትን መተት ያደረገብህ እገሌ ነው ስም በመጥራት መናፍስቱ በመጥራት ገጠር ሁሉ ያሉ ሰዎች በመሳሪያ የተጋደሉበት ሁኔታዎች ታሪክ ተመዝግቧል መቂ ላይ ማለት ነው። እና ይህም በኋላ ላይ የታዩ ነገሮች ናቸው። በመጨረሻ ብዙ እኔ ማስታውሰውን ነው እንግዲህ በሰዓቱ ያለውን ሁኔታ ማስታውሰውን ነው። አለመግባባቶች ነበሩ መቂ ላይ። ሌላው ለየት ያደረገው ክስተት ግን የደብሩ አስተዳዳሪው እና የወረዳው ኃላፊ የነበሩት ሊቀ ካህናት ጌታቸው ዶኒ አጥማቂነት ጸጋ አልነበራቸውም፣ አጥማቂ አልነበሩም። ነገር ግን መምህር ግርማ ከዛ ከሄዱ በኋላ እሳቸውም አጥማቂ ሆኑና የቦታው የደብሩ አጥማቂ ሆነው ማጥመቅ ጀመሩ፣ መቂ ጊዮርጊስ ሚካኤል ላይ ማለት ነው። ከዛ እሳቸውም ያው መምህር ግርማ የሚሰሩትን አገልግሎት ማድረግ ጀመሩ። እሳቸው ከያዙት በኋላ ደግሞ የታየው ነገር ምንድን ነው? እሳቸው ከያዙት በኋላ ሌላ ከቤተክርስቲያን ስርዓት ጋር ሊጣረስ የሚችል ነገሮች ተከስተዋል። ይህም ክስተት ምንድን ነው? ማርያም ወረደች ተባለ። ማርያም ወረደች፣ የማርያም መንፈስ ወረደ ተባለና በሆነች ሴት ላይ ወረደ ተባለ። እልል በሉ ስገዱ ተባለ። ለእሷ ተሰገደ። የማርያም መንፈስ ለወረደባት ሴት ማለት ነው ተሰገደ። ቀጥሎ ደግሞ ኪዳነ ምሕረት ወረደች ተባለ። ለኪዳነ ምሕረት እልል በሉ ተብሎ ተሰገደ። በአደባባይ ነው፣ ያው ፊት ለፊት ነው፣ ግቢ ውስጥ ነው አገልግሎቱ የሚከናወነው። ሙሉ ግቢ ውስጥ ነው፣ የጸበል ቦታ ሳይሆን ሙሉ ግቢ ውስጥ ነው የሚከናወነው። ቀጠለና ደግሞ በዓታ ወረደች ሲባል የህዝቡ የዚህን ጊዜ እንዴ ማርያም ኪዳነ ምሕረት በዓታስ አንድ አይደሉም ወይ የሚል ያው ባለችው እውቀት ምዕመኑ ካህኑ ያውቃል፣ ካህናት ሊቃውንት ያውቃሉ። ግን ምዕመኑ እንደዚህ ነው ሶስቱ ነገሮች ሲመጡበት እንዴ ማርያምም ኪዳነ ምሕረትም በዓታም አንድ አይደሉም ወይ የሚል ጥያቄ ያጫረ። መጨረሻ ላይ ሌላኛው የመጣው ነገር ምንድነው? ሚካኤል ወረደ ተባለ። እንግዲህ ደብሩ ሚካኤል ነው። የሚካኤል መንፈስ የወረደበት ልጅ ደግሞ ጫት ቃሚና ሲጋራ ጫስ ዱርዬ ልጅ ነው። በሱ ላይ ወረደ ተባለ። ከዛ ዋናው አዛዥ ሆነና ሁሉን ማሰገድ ጀመረ። ራሱ አጥማቂውን ራሱ 300 ስገድ እንዳለው እዛው ፊት ለፊት ስለነበሩት የልጅነት አይምሮም ነው አረሰው። 300 ስገድ ተባለ። 300 እንደውም ደግ ስለምሰራ ነው እንጂ አንተ ከዛ በላይ እስከመየቀለደ ማለት ነው። እንግዲህ 300 ስግደት አዞለት። ሌላኛው የኛ የደብረ አሚንም ጸሐፊ የነበሩት ሰውዬ ስማቸውን ባልጠራም እሳቸውም ሰግደዋል። ብዙ ሰው ካህኑም እያወቀ ስገድ ሲባል ፊት ለፊት ስም እየተጠራ ሰግዷል፣ ፊት ለፊት ማለት ነው። አንድ ዲያቆን ግን አይረሳኝም። በጣም ጠንካራ የሃይማኖት ምሳሌ የሆነኝ ዲያቆን ነውና ያ ዲያቆን አሁን እንኳን ቀስሷል ይመስለኛል። በአንድ ወቅት አይቼዋለሁ። በዛን ሰዓት እኛ ደብረ ላይ ነበረ ነው ደብረ አሚን። እሱ ስገድ ሲባል ሂዶ ወደዛ ይሄ ለጠንቋይ አልሰግድም፣ ለሱዳን መተት ለሚሰራ አልሰግድም ብሎ ሲናገር መንፈስ እነዚህ መናፍስት የተባሉት እንዳለ ተሰብስበው ነው የደበደቡት። እንዳለ ተሰብስበው ተው ተብሎ አዞ ነው ያስቆመው። እንዳለ ተሰብስበው ደበደቡት። በጣም ነው የተጎዳው ልጁ። እና ይህንን ታሪክ አስታውሳለሁ። እዚህ ላይም አሁንም ማንሳት የምፈልገው እኔ ግንዛቤ ነው እንዳልኳችሁ የምፈጥረው። ህሊና ያለው አይምሮ ያለው ራሱ ይዳኛል። እንግዲህ ለሚካኤል መንፈስ ነው እንግዲህ ስገድ የተባለው። አልሰግድም ሲል ደግሞ መናፍስቶች ርኩሳን መናፍስት ያደረባቸው መጡና ለሚካኤል ለምን አልሰገድክም ብለው ደበደቡት ነው እንግዲህ። ይሄ እኔ ዝም ብዬ በአፈ ታሪክ ማውራው ሳይሆን የመቂ ህዝብ ይዳኘኛል። በመቂ ህዝብ ላይ እዛ የተከናወነ ነው ማለት ነው። ስለዚህ ለሚካኤል እንዲሰገድ መናፍስት ተጨንቀው ርኩሳን መናፍስት የቡዳ መንፈስ የዛር መንፈስ ተረራርቶ እንግዲህ ለሚካኤል ሲያሰግዱ ማለት ነው። ይሄ ከቤተ ክርስቲያን ትምህርት አንጻር እንዴት ይታያል? አሁን ይሄንስ እንዴት አድርጎ ነው ሊቃውንት ያውቃል እንዳልኳቸው፣ ግን ምዕመኑ እንዴት ነው አሁን ይህንን ነገር የሚረዳው የሚለው ነገሮች ነው። እና መጨረሻ ላይ ይሄ ሚካኤል መንፈስ የወረደበት ደግሞ አዛዥ ስለሆነ መቅደስ ገባ። መቅደስ እንዲገባ አደረጉት የደብሩ አስተዳዳሪ። በዚህን ጊዜ
ከነባር ካህናት ቀሳውስት እድሜያቸው ታላላቅ ከነበሩ ከሸመገሉ ትልልቅ ሽማግሌ አባቶች ጋር ግጭት ውስጥ ተገባ። ከስርዓተ ቤተክርስቲያን ጥሰት ጋር የተያዘ ስለነበረ ከቤተክርስቲያኒቱ ትምህርት ስልጣነ ክህነት የሌለው ሰው በዛ ላይ ደግሞ በዓለማዊ ሕይወት ላይ ያለ ሰው ወይ ሕፃን አይደለም ወይ ያለ ምንም ስልጣነ ክህነት የሌለው ቀጥታ በዓለማዊ ሕይወት ውስጥ በጫት በሱስ የነበረን ሰው አምጥቶ ቤተ መቅደስ ላይ ማስገባት ከሕገ ቤተክርስቲያን ውጪ ስለሆነ ከትልልቅ አባቶች ያው እነሱ ወደኋላ ስለማይሉ ሌላው ለእንጀራው ለምኑ እያለ ዝም እያወቀ ዝም ይላል። እነዛ አባቶች ይሄንን ነገር በማስቆም ሌላም ወዳልተፈለገ ነገር በመሄድ ከመቂ የጥምቀት ስርዓት ወጥቶ ወደ አዲስ አበባ አካባቢ ሌሎችም ቦታ እንደቀጠለ የምታውቁ ሰዎች ናቸው። ስለዚህ ይሄን አንዱን ማስረጃ ይላድርግ። ሁለተኛ ነገር ደግሞ በዱከም ላይም ዱከም እንደዚህ አባ ፍቅረ ማርያም የሚባሉ ዲብዲቢ አካባቢ ላይ አሁን ዱከም ማርያም እና እግዚአብሔር አብ ያለበት ቤተክርስቲያን ላይ ማለት ነው። እዛ ቦታ ላይ የራሳቸው ቦታ ወስደው መሬት ገዝተው ከዛ ላይ ኪዳን ያደርሳሉ፣ ቅዱስ ይላሉ። ስልጣነ ክህነት የላቸውም፣ ግን ቅዱስ ይላሉ፣ ታምረ ማርያም ያነባሉ። እንደዚህ አይነት አገልግሎት ያደርጋሉ። የቤተክርስቲያን ሰዎች አይ ይሄ ስርዓተ ቤተክርስቲያንን ይጥሳል፣ የቤተክርስቲያን ስርዓት ስልጣነ ክህነት የሌለው ሰው እግዚአብሔር በሕጉ በስርዓቱ ያልሾመው ሰው ይሄን ማድረግ አይችልም ሲባል ህዝቡ ምን አገባችሁ ይል ነበር። ምን አገባችሁ ይላል። ከዛ በኋላ እሳቸውም ያው የሆነ ጊዜ ቆይተው ነገሮች አቅጣጫ ሲሄዱ ቦታ መቀየር የተለመደ ነውና ቦታ ይቀይራሉ ብዙ ጊዜ። ያንን ቦታ ለቤተ ክርስቲያን አስረክበው ለክልል ሀገረ ስብከቱ ሊቀ ጳጳስ ለብፁዕ አባታችን ለአቡነ ጎርጎርዮስ አስረክበው አሁን ቅድስት ማርያም ቤተ ክርስቲያን ተሰርቶበት ያለው አስረክበው ሄዱ። ሌላኛውም በሞጆ ደግሞ እንደዚሁም ሞጆ ላይ ባህታዊ አባት ተገኙ ተብሎ ጥምቀት ተብሎ በአንድ ወቅት እንደዚሁ ሲናፈስ ነበር። ይሄ በአጠቃላይ የምነግራችሁ እንግዲህ በግለሰብ ደረጃ ላይ ያሉ ታምራት አድራጊዎች ላይ ያለው ነገሮች ነው ማነሳው። እንዲሁም በበፊቱ ራሱ ብንሄድ በበፊቱ እኛ በአቅማችን በዓሉ በሰማ ነው እንኳን እኔ አሁን የኔ እናት ቡና የተወችው በባህታዊ ገብረ መስቀል ነው። ባህታዊ ገብረ ጥሩ ነው ቡና በተዋ ከሱስ መጽዳት ከማይጠቅም ነገር መውጣት ጥሩ ነው እና ባህታዊ ገብረ መስቀል ባህታዊ ናቸው። ከዛ በኋላ ደግሞ አገቡ ተባለ። በክረቱ ጓህን ነኝ እንደዚህ ነኝ አሉና እኔ እኮ ባህታዊ አይደለም በክረቱ ጓህን ነኝ አሉ። ግን ድሮ ባህታዊ ናቸው። በዛ ዘመን ላይ በደርግ ዘመን ጀምሮ እስከ ኢህአዴግም ወደዚህ ያለው ድረስ ያንን አገልግሎት ሲያደርገው ባህታዊ ምንድነው? ባህታዊ ሰፈሩ የት ነው? በቅድስት ቤተክርስቲያን ስርዓት ባህታዊ መኖሪያው የት ነው? ባህታዊ ሲያፈርስስ አገልግሎቱን እንዴት ነው የሚቀጥለው? የሚለው ነገሮች ላይ ሊቃውንት የራሳቸው ይኖራቸዋል። ግን ይህን መገንዘብ አያስፈልግም ወይ የሚለውንም እንድናይ ነው። መገንዘብ ያስፈልጋል። በኋላ ላይም ደግሞ አሁን በቅርብ በዘመናችን ወደ ሰሜኑም ክፍል ባህታዊ ገሌ ይባላለው በማለት ብዙ ነገሮች እየተሄደ እንዳለን እንገነዘባለን። ይህንን ነገሮች በግለሰብ ደረጃ በቅርብ ጊዜ ወዲህ የመጡ እንደ ፋሽን ተይዘው ያሉ ነገሮች ናቸው። ይህንን ነገሮች እንድትገነዘቡ ነው። ሌላኛው አንድ አስል ጨምርና ወደ ድምዳሜ ወደ ሐሳቤ ከመሄድ በፊት በደብር ደረጃ ደግሞ አሁን በቅርብ ጊዜ የመጡት በደብር ደረጃ ይሄ ከሰማይ የወረደ መስቀል የተገኘበት ታቦት ከሰማይ ወረደበት እዚህ ቦታ ላይ እንደዚህ ዋሻ ተገኘ። በቃ ይሄ በንብ የሚጠበቀው እንትን የሚለው ታቦት በዘንዶ እንዲያለው የሚል ይሄ ደብሮችን የመስህብ ሴንተር ለማድረግ የሚሄዱ አካላት የሚፈጥሯቸው ነገሮች አንዱ ችግር ነው ለቤተ ክርስቲያን። ታምር አይደረግም አይደለም። አሁን እኔ ጥያቄ ታምር አይደረግም እግዚአብሔር ታምር አይሰራም አይደለም። አሁን ስለሱ ትንታኔ ላይ አሁን አልልኩም። ግን ምንድነው ዓላማው ነው ቆም ብለን እንድናይ የተፈለገው ምንድነው ዓላማው? ከዛስ በኋላ ልክ ከዚህ በኋላ የሚቀጥለው ስቴፖች ምንድነው ይዘው ተከትለው የሚመጡት የሚለውን ነገሮች እንድንዳኝ ነው። ለምሳሌ በቅርብ እንደዚህ ከቦታ አንጻር ያለውን ደግሞ እንግዲህ የግለሰብ ደረጃዎች የመጡትን አይቻለሁ። ከቦታ አንጻር ደግሞ አሁን እስቲ ስውሯ ማርያም እንመልከት። እኔ አምና ሄጃለሁና ሰው በመጨናነቅ ሰው ያረፈበት ቀን ሄድኩት፣ እሑድ ቀን። በዛ ቀን እንደሄድኩኝ መጀመሪያ እምነት የሚሰጥበት ቦታ ሄድኩኝ። ሰልፉ ጭራሽ የሚነገር አይደለም። አይ በቃ እስቲ ደግሞ አይደርስም አልኩና ደግሞ አንድ ሰው የታመመ ነበርና
በውስጥ በዛ በጀርባ አድርጌ ወደ ቤተልሔሙ አካባቢ ሲሄድ ስም ክርስትና ስማችሁን ስጡ ተብሎ ስም ክርስትና ወረቀት ነጭ ወረቀት ይሰጥና ክርስትና ስም የሚሰጥበት ቦታ አለ። ለሱም አማሃለው መገበሪያ ተብሎ መገበሪያ እዛው ይሰፍረዋል፣ እዛው ይመልሰዋል። እዛው ይሰፍረዋል፣ እዛው ይመልሰዋል። ለመገበሪያ ተብሎ ደግሞ እሱም ይከፈል አለው። እንግዲህ በቤተክርስቲያናችን ስርዓት መገበሪያ ንጹህ መገበሪያ ገበሬ ከዘራው ካመረተው ላይ እንክርዳድ የሌለበት እሱም ከሆነ ደግሞ ገበሬው ነፍስ ያልገደለ ወንጀል ኃጢአት ያልገባ ይሄ ከፍተኛ ወንጀሎች ያልሰራ ሰው መሆን አለበት። ከቀማኛ ከነጣቂ መገበሪያም አይገባም ለቤተክርስቲያን ተቀምጧል መጽሐፉ ላይ የቤተክርስቲያን ስርዓት ላይ። ስለዚህ አሁን እዛው ያሰፍራል፣ እዛው ያስገለብጣል። ለዛ ለገለበጠው ደግሞ ብር ይሰጣል ማለት ነው። መገሃ አስቀደሰ ማለት ነው። በቃ እዛው ማስቀደሻ ከፈለ ማለት ነው። ቀጥሎ ደግሞ እዛው ጠጋ ብላችሁ ስትሄዱ ደግሞ ስውራ ማርያም የሚል ጽሑፍ ያለበትን 200 ነው 250 ብር ደግሞ እንደገና አትጋፉ እያለ ይሄ ነጋዴው ይቸበችባል። ጠጋ ብላችሁ ደግሞ ንስሐ ቤት ወደዛ ደግሞ ንስሐ ቤትም አለ። እዛም ወደ ምጽዋት ይቀመጣል። ሌላ ነገሮች ከምንም በላይ ደግሞ የሚገርመው ማርያም አልፈቀደችም። እኛ ከምናዘጋጀው መኪና ውጪ ይዛችሁ መምጣት አትችሉ። ማርያም መኪና ስትከለክል ማለት ነው። እነዚህ ነገሮች ሰው ሲገነዘብ አንደኛው የሥርዓተ ቤተክርስቲያን ነው ወይ? ለጸበል ይከፈላል ወይ? በፊት ላይ አይከፈልም አልነበረም። በደጉ ዘመን አባቶች ያስተማሩ ጸበል ሰው ተጠምቆ ይመጣል እንጂ አይከፈልም። በኋላ ላይ እንደገና ደግሞ ምን መደረግ ተጀመረ? ካርኒ የከተማ ውሃ ነው፣ ውሃው የሚመጣው በክፍያ ስለሆነ የሚጠመቀው አካል ቢያንስ ይክፈል ተብሎ 50 ሳንቲም ይከፈል ነበር። አስታውሳለሁ። 50 ሳንቲም ትልቅ ሳንቲም ነው 90 ቤት ውስጥ። ከዛ አንድ ብርም ትልቅ ብር ነው። አንድ ብር ካርኒ ተቀርሮ እየተቆረጠ ካርኒ ቆራጭ ተደርጎለትም ይደረግ ነው። ለምን ሲባል ለውሃው ነው የሚባለው፣ ከሚስጥር ጋር ስለማይሄድ። ያለ ዋጋ የተሰጣችሁን ያለ ዋጋ ስጡ ነው የቤተክርስቲያኒቷ ትምህርት። በጭራሽ አይገናኝ። ያለ ዋጋ የተሰጠህን ያለ ዋጋ ስጥ ነው። አስራት በኩራት ሌላ ጉዳይ ነው። መባ ስጦታ ለቤተክርስቲያን ማግባት ሌላ ጉዳይ ነው። ከነገረ ድህነት ጋር ድነሃልና እንደዚህ አምጣ የሚል የቤተክርስቲያን ትምህርት የለም ስለሌለ እኮ አንዳንድ ሰባኪያን መድረክ ላይ ቆመው ሽቀላ የሚገቡ ሰባኪያን ሕክምና ብትሄድ ምን ያህል ታወጣ ነበር? እዚህ እኮ 50 ብር 10 ብር አውጥተህ ሕክምና ብትሄድ ስንት ሺህ ብር ታወጣ ላይ ኮምፔር ለማድረግ ይፈልጋሉ። ሕክምናና መንፈሳዊ አገልግሎት ምን አገናኛቸው? ያለ ዋጋ የተሰጠህን ያለ ዋጋ ስጥ ነው ትምህርቱ፣ የቤተክርስቲያን ትምህርት ያለው። ስለዚህ አሁን በየደብራት ላይ እንደዚህ የሽቀላ ሲስተሞች መዘርጋት፣ የመስህብ ሴንተር ለማድረግ የአንድ ሰሞን ማጫወቻ ኤሪያ ማድረግ፣ ይሄ ደግሞ በጣም የሚያናደው ሊቃነ ጳጳሳት ያውቃሉ፣ በደንብ ያውቃሉ፣ መጽሐፉን ያውቃሉ፣ ሚስጥሩን ያውቃሉ፣ አካሄዱን ያውቃሉ፣ ማን እንደሚሰራ ያውቃሉ። እነሱም ከማን ጋር እንደሚሰሩ በደንብ ያውቁታል። ውስጥ ያለውም ያውቃል፣ እነሱም ያውቁታል። ስለዚህ ይሄ ቦታንም የመስህብ ሴንተር የማድረግ ሂደት ከቅርብ ጊዜ ወዲህ አሁን እንዳልኳቸው እኔ በአቅሜ በትናንትናው እድሜ ወደዚህ የመጡ ልማዶች ናቸው። ሌላኛው ተአምረን ህዝቡስ እንዴት ነው የሚመለከተው የሚለው እኔ የህዝቡ ግንዛቤ ምን አይነት ነው የሚል ነው። እንግዲህ ተአምር አንድ ወንድማችን ዩቲዩብ ላይ ቲክቶክ ላይ ሳይድ ሰሞኑ እግዚአብሔር ባርከው ሊቃውንት ነው የቤተክርስቲያን ልጅ መምህር ሰለሞን ዘመቄት የሚል ይመስለኛልና ሊቃውንትን እግዚአብሔር ያኖርልንና የታምራትንም አስፈላጊነት አላስፈላጊ አካሄዶችንም ምክር ሐሳብ የሚያቀርብ ነው አካሄዶችንና እዛ ላይ ያለው ታምር ምንድነው? ታምር አንደኛ እግዚአብሔር ሀልዎቱን ለማሳየት፣ ሁለተኛ ደግሞ በደዌ ዳኛ በአልጋ ቁራኛ የተያዙትን ደግሞ ድህነት ለመስጠት፣ ለነዚህ ነው ታምር። ያመነ ደግሞ ክርስቲያን የሆነ ሰው ታምር አያስፈልገውም እግዚአብሔርን መኖሩን ለማወቅ ቀድሞም በህልውናው ላይ በሀልዎቱ ላይ ጥያቄ ስለሌለበት ማለት ነው። ለአዲስ አማንያንና ለአላውያን ታምር ሊያስፈልግ ይችላል። ይህን እግዚአብሔር ሊያደርግ ይችላል። አሁን እኛ ታምር አይከሰትም ሳይሆን ታምሩ ከየት ነው የመጣው የሚለው ምዕመናን መዳኘት አለባቸው። በመጽሐፍ ቅዱስ ስትመለከቱ ሙሴም ታምር ያደርጋል፣ የፈርዖን ጠንቋዮችም ታምር ያደርጉ ነበረ። ሙሴም ያደርገውን እነሱም ያደርጉ ነበረ። መጨረሻ ላይ ማድረግ ያልተቻላቸው ነገር እንዳለ ሁሉ እነሱም ታምራት እኮ ያደርጉ ነበረ።
ሌላኛው ደግሞ ምዕመናን የሚሳሳቱበት ነገር ምንድነው እንዴ? የኢየሱስን ስም እየጠራ የሚካኤልን የገብርኤልን ስም እየጠራ የማርያምን እናቴን ስም እየጠራ ከፈወሰኝ ምን ችግር አለው? ምንም ይፈውሰኝ፣ ቅዱሳንን ስም ጠርቶ ሴጣንን አይጥራ እንጂ ተፈወሰኝ የሚል አርጊመንት ያነሳሉ። መጽሐፍ ቅዱስ ስትመለከቱ ግን ሰይጣንም የብርሃን መልአክ ራሱን ማድረግ ይችላል። ሚካኤል ትክክለኛው የብርሃን መልአክ ነው። ሰይጣን ደግሞ ራሱን የብርሃን መልአክ ማስመሰል እንደሚችል መጽሐፍ ቅዱስ ላይ ተቀምጧል። ጳውሎስ ሰይጣን ራሱን የብርሃን መልአክ ማድረግ ይችላል ይላል፣ ማስመሰል ይችላል። ስለዚህ ይህን መመርመር አለበት። ትክክለኛውን መልአክና መስሎ የሚገኘውን መልአክ መለየት አለበት። እንዲሁም ደግሞ የድሮ ጠንቋይታችሁ ከሆነ በ19 በ21 በ12 ዕለተ ሰንበት ክደመው ጧፍ ይበራል። የሚካኤል ስዕል አለ ድሮ ጠንቋይ ቤት ስትሄዱ፣ የገብርኤል ስዕል አለ ጠንቋይ ቤት ስትሄዱ። ስለዚህ የገብርኤል ስዕል ስለሰቀለ በ21 ማርያም ናት ተብሎ እዛ ጠንቋይ ቤት ዝክር ስለተዘከረ ስለዚህ ልክ ናቸው ማለት ነው ጠንቋዩ። ያ ማህበረሰብ እንደዛ ዲሲቭ ሲደረግ ሲታለል ኖሯል። አሁን ያለው ደግሞ ሞደርን በሆነ የጥንቆላ ሲስተም ውስጥ እየተታለለ የሚገኘው ትውልድ ይሄ ትውልድ ነው። ምልክት የሚፈልግ ትውልድ ማለት ነው የኔ ትውልድ። ሌላኛው ደግሞ የእግዚአብሔር ስም ስለሚጠራ ፕሮቴስታንት ላይ ብትሄዱ እኮ ኢየሱስ ነው የሚልህ፣ ሌላ አይልህም። ግን ኢየሱስ ብሎ ደግሞ ቼልሲና ማነው ሲጫወቱ እንትና ያሸንፋል ብሎ ኢየሱስ ነገረኝ ይልሃል። የእግር ኳስ ትንበያን የሚናገር ኢየሱስ የመከራችንን መቋጫ ቢነግረንስ ምን አለ? እግረ መንገዱ የሐዘናችን ማክተሚያ በምን መንገድ እንደሆነ በዛው እግረ መንገድ ቢጠይቅልን ይሄ ፓስተር ነኝ ባዩና ነብይ ነኝ ባዩ ማለት ነው። ስለዚህ ኢየሱስ ስላለ የኢየሱስን ስም ስለጠራ በኢየሱስ ስም ስላለ ወይም ደግሞ በኢየሱስ ስም ብሎ የሚሰሩ ተአምራቶች ሁሉ ከኢየሱስ ናቸው ወይ ብሎ መቀበል ይቻላል ወይ? ከቤተ ክርስቲያን ትምህርት አንጻር ወንጌልን የሚያነብሰው ጌታ ሆይ የሚለኝ ሁሉ መንግስቴን አይወርስም። ያኔ በስምህ ተአምር አደረግን፣ ብዙዎች በስምህ ተአምር አደረግን፣ ድውይ ፈወስን፣ ሙት አስነሳን ይሉኛል፣ ግን እኔ ምን እላቸዋለሁ? አላቃችሁም እላቸዋለሁ ይላል። አስመሳዮች አሉ ማለት እኮ ነው። ትክክለኞቹ እንዳሉ አስመሳዮች አሉ ነው ትምህርቱ፣ ሌላ ነገር አይደለም። ስለዚህ ክርስቲያኖች ብዙ ጊዜ አሁን የቤተ ክርስቲያን ሊቃውንት ሐሳብ ሲሰጡ ከመጽሐፍት ማስረጃ ከህግ ከስርዓት አንጻር ህግ ተጥሷል፣ የቤተ ክርስቲያን ስርዓት ተጥሷል ሲባል በደቦ ፍትህ ተነስታችሁ ሊቃውንትን ለማሳቀቅ የምትሞክሩ ማስረጃ ሳትይዙ ከህገ ቤተ ክርስቲያን ከህግ አንጻር ሳይሆን ከስሜታችሁ ብቻ ከተጠቃሚነታችሁ ብቻ የሰው ልጅ ይታወቃል። መከራ ውስጥ ካለ ችግር ውስጥ ካለ ሰይጣንን መፈውስሃለሁ ቢሉ መሄዱ እንደማይቀር ይታወቃል። አብዛኛው የቤተ ክርስቲያንን ሊቃውንት ለማሳቀቅ ግማሾቻችሁ ደግሞ ኢንተርፕሬት የምታደርጉት ስላልተሳካልህ ነው፣ ስላላገኘኸው ነው፣ ወገሌ ያገኘውን ስላላገኘኸው ነው። በሌብነት የሚገኝ ነገር፣ በማጭበርበር የሚገኝ ነገር በአፍንጫችን ይወጣል። የሊቃውንቶች የሌሎቹን የኔን አይደለም እያልኳቸው የሌሎቹ ሐሳብም አብዛኛው በማስረጃ ህግ ቤተክርስቲያንን ጠብቆ የሚያስረዱት ቤተክርስቲያን ምሁራን ሐሳባቸው እሱ አይደለም። በቀሳጢነት የሚገባውን መንጋውን በማጭበርበር የሚያታልለውን ቤተክርስቲያን ስርዓትን የሚጥሰው ላይ ነው እነሱ ታርጌታቸው። መጨረሻ ላይ ሊቃውንቶቹ አሸናፊ ናቸው፣ ይታወቃል። አሸናፊዎች ናቸው። ወደ ኋላ ታሪክ ተመለሳችሁ ተመልከቱ። የነበጋሻውን ግሩፕ አትንኩብን፣ በጋሻውን የተናገረ የተደበደበ ስንት ሰው አውቃለሁ። ጉባኤ ለመጥራት እነሱን መከራ አይተን ሀገረ ስብከት ራሱ ሳይፈቅድ በመከራ አድርገን ጉባኤ እየጠራ እነሱን ካላመጣችሁልን እየተባልን ታች ላይ ወጥቶ የደብረ ሰባኪ መከራውን አይቶ እየጠራ ህዝብ ለማስደሰት እየተባለ እነሱን የሚናገር ሁሉ ምቀኛ ቄሶች ምቀኞች ናቸው እየተባለ ባህታውያን ራሱ መጥተው ንግስ ቆሞ እዛ ጋር ሲያስተምሩ የደብር አስተዳዳሪዎች ካህናቶች ሲቃወሙ ህዝቡ ተደርቦ እንደገና ካህኑን የሚቃወምበት ከዛ ቆይቶ ዘይቱን ቸርችሮ ሄዳል። ለገዳም አባቶች እስቲ ተቸግረዋል፣ የገዳም አባቶች እንቺ ለገዳም አባቶች ናቸው ይላል። አንድ ጓደኛ ዲያቆን የነገረኝና ልጨርስ።
መጀመሪያ ልጅ እያለ በልጅነቱ ግሸን ማርያም ይዞት የሚሄድ አዲስ አበባ አካባቢ ያለ አንድ ራስታ ነበረና ባህታዊ ነኝ እያለ በየቦታው ንግስ ይዞት ይሄዳል። እሱ ያስተምራል፣ ልጁ ደግሞ ከስር ህፃን ነው እድሜው፣ ይቸረችራል ከስር። መጨረሻ ላይ ግን አዲስ አበባ ሲገባ ሱፉን ዘጭ አድርጎ ለብሶ ሌላ ሰው ነው፣ ራስታ ነው። እንደዚህ አይነት ያሉ ቤተክርስቲያን ላይ የሚገቡ አጭበርባሪዎች ያው ከበላይ ያለ አመራር ክፍሉ ያስተካክለው ብለን እኛ እንናገረው። አመራር የሚያስተካክለው የሚል እምነት ስለሌለን ማለት ነው። ምዕመናን ግን ይሄ እንደዚህ አይነት አጭበርባሪዎች ሲከተሉ አብረው ሲነዱ ይቆይና ግማሹ ሲወድቅ ሳጥናኤል ሲወድቅ እንደወደቀው አብረው ተይዘው ይወድቃሉ። ግማሹ ደግሞ ከንፈር መጡ እንደዚህ ነበር እንዴ ብሎ ደግሞ ተመልሶ ይመለሳል ወደ ቤተክርስቲያኑ። አብዛኛው ጊዜ ምዕመኑ ተሸናፊ ነው። ይከተላል፣ ይሄዳል፣ ምልክት ይፈልጋል። ከተከተለ በኋላ ደግሞ ያ የሚጠብቀው ነገሮች ሲያጣ ደግሞ ተመልሶ እንዳልኳችሁ ነው። ስለዚህ ኦርቶዶክስ ጽኑዓን የሆናችሁ የቤተክርስቲያን ልጆች ለሌሎቹ በደንብ ማስረዳት አለባችሁ። ተአምር የሃይማኖት መሰረት አይደለም። ተአምር ሰው በደንብ እንዲረዳ ማድረግ አለብን። ሰው በእግዚአብሔር ቃል ላይ እንዲመሰረት ማድረግ አለብን። ሰው በቤተ ክርስቲያን ስርዓት ላይ እንዲመሰረት አለብን። አባቶቻችን በረከታቸው ይደርብን። በነበራቸው ዘመን ላይ ለቀጣይ ትውልድ እስከ መጨረሻው ድረስ የማያዛባ የማያወላግድ ስርዓት አስቀምጠዋል ቤተ ክርስቲያን ላይ። እያንዳንዱ አካል መመዘን ያለበት ቅድስናውን የሚያውቀው እግዚአብሔር ነው፣ ክፋቱንም የሚያውቀው እግዚአብሔር ነው። መመዘን ያለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቤተክርስቲያን ስርዓት አክባሪነቱና ሕገ ቤተክርስቲያንን ጠብቆ በመሄዱ ላይ ብቻ ነው። ቅዳሴውም የሚለን እናንተ የአፋውን መርምሩ የውስጡን እግዚአብሔር ያውቃል ነው የሚለው። የውስጥን መመርመር አንችልም እኛ ማንንም ማነህ አንተ ማነህ ብለን ልንዳኘው አንችልም። ነገር ግን የአፋው ማለት የአፋው ሊመረመር የሚችለው ሕገ ቤተክርስቲያን ጠብቋል ወይ፣ የቤተክርስቲያን ስርዓትን እየተከተለ ነው ወይ፣ በዛ መሰረት ነው ወይ አገልግሎቱ እየተፈጸመ ያለው በሚለው ነው። ያለበለዚያ ግለሰብ ላይ መቆም ይሄ ቤተክርስቲያን የዝነኞች ተክል አይደለችም። ቤተክርስቲያን በዛ አይደለም ቤተክርስቲያን የምትመራው። ኮስማናውም ይምጣው ጤነኛው እንትኑም እንደው ደነኛውም ይምጣው ሌላም ይምጣ ቤተክርስቲያን በዛ አትዳኝ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ ከፍተኛ ችግር አለ። ያው ለወደፊት ይሄ ጊዜያዊ ወቅታዊ ጉዳይ ብዬ ስለገባው ነው እንጂ እያንዳንዱ ቤተክርስቲያን ላይ ያለውን ችግር እናነሳለን እንደ እግዚአብሔር ቅዱስ ፍቃድ። ለጊዜው ግን ይሄ ተአምር ምን እየተባለ የሚሄዱ ነገሮችን እንድትገነዘቡ የቤተክርስቲያን ሊቃውንቶች የቤተክርስቲያን ልጆች የሆኑ በጣም ብስል ሰዎች አሉ፣ ትልልቅ ሰዎች አሉ። ደፍረው የማይናገሩ አሉ፣ ደፍረው የሚናገሩ አሉ፣ በማስረጃ የሚናገሩ አሉ። ስለሱ እነሱን ነገሮች መረዳት ያስፈልጋል። አምላካችን እግዚአብሔር ቤተክርስቲያናችንን ይጠብቀልን፣ ሀገራችንንም ሰላም ያድርግልን፣ ከክፉ ሁላችንን ይሰውራል።